በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 22 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ቆዝሞስ ወድምያኖስ ደቂቀ ቴዎዳዳ ወክሌቱ ምዕት ወክሌቱ እደው ሰማዕታት ወአርብዓ ወተሳቱ አንስት ወቀሌምጦስ ሰማዕት ዘነግ ምስባክ መዝሙር 117 ከቁጥር 17 እስከ 18 ኢይመውት ዘእንበለ ዘአሃዩ ወእነግር ግብሮ ለእግዚአብሔር ገስጾሰ ገሰጸኒ እግዚአብሔር። የቅዱስ ሉቃስ ወንጌል ምዕራፍ 15 ከቁጥር 25 እስከ 30 ያለው ኃይለ ቃል እንዲህ ይላል። ታላቅ ልጁም በእርሻ ነበርና ተመልሶ ወደ ቤቱ አጠገብ በደረሰ ጊዜ የዘፈኑና የመሰንቆውን ድምፅ ሰማ። ከአባቱ ብላቴኖችም አንዱን ጠርቶ ይህ የምሰማው ምንድነው? አለው። እርሱም ወንድምህ ከሄደበት መጣ፣ አባትህም የሰባውን ፍሪዳ አረደ፣ በሕይወት አግኝቶታልና አለው። ተቆጥቶም አልገባም አለ። አባቱም ወጥቶ ማለደው። መልሶም አባቱን እንዲህ አለው፣ እነሆ ይህን ያህል ዓመት ተገዛሁልህ፣ ፈጽሞ ከትእዛዝህ አልወጣሁም። ለእኔ ግን ከባልንጀሮቼ ጋር ደስ እንዲለኝ አንድ የፍየል ጠቦት እንኳ አልሰጠኸኝም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ምዕራፍ 7 ከቁጥር 1 እስከ 5 ያለው ኃይለ ቃል እንዲህ ይላል። ወንድሞቻችን ሆይ እንግዲህ ይህ ተስፋ ያለን ስለሆን ራሳችንን እናንጻ፣ ሥጋችንን አናርክስ፣ ነፍሳችንንም አናሳድፍ፣ እግዚአብሔርንም በመፍራት የምንቀደስበትን እንስራ። አሁንም ወንድሞቻችን ሆይ ታገሱን። የበደልነው የለም፣ የገፋነውም የለም፣ ያጠፋነውም የለም፣ የቀማነውም የለም። ይህንም የምለው በእናንተ ለመፍረድ አይደለም፣ ለሞትም ለሕይወትም ቢሆን እናንተ በልባችን እንዳላችሁ ፈጽሜ ተናግሬአለሁና። በእናንተ ዘንድ እንዲህ ብዙ መወደድ አለኝ፣ ስለ እናንተም የምመካበት ብዙ ነው። መጽናናትንም አገኘሁ፣ ከመከራዬም ሁሉ ይልቅ ደስታዬ በዛልኝ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ 1 ከቁጥር 2 እስከ 17 ያለው ኃይለ ቃል እንዲህ ይላል። ወንድሞች ሆይ ልዩ ልዩ መከራ በሚመጣባችሁ ጊዜ በሁሉ ደስ ይበላችሁ። በሃይማኖታችሁ የሚመጣው ፈተና ትዕግስትን እንደሚያደርግላችሁ አውቃችሁ ምንም የሚጎድላችሁ ሳይኖር ፍጹማንና ጤነኞች ትሆኑ ዘንድ ትዕግስት ፍጹም ግብር አላት። ጥበብን ያጣት ሰው ቢኖር ሳይነቅፍና ሳይነፍግ ለሁሉ በልግስና የሚሰጥ እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን አምኖ ይለምን፣ አይጠራጠርም። የሚጠራጠር በነፋስ የሚገፋና የሚነዋወጥ የባሕር ማዕበልን ይመስላልና ለዚያ ሰው ከእግዚአብሔር ምንም የሚያገኝ አይምሰለው። ሁለት ልብ የሆነ ሰው በመንገዱ ሁሉ ይታወካልና። ድሃው ወንድማችን ከፍ ከፍ በማለቱ ይመካ፣ ባለጠጋውም በመዋረዱ ይመካ። እንደ ሣር አበባ ያልፋልና ፀሐይ ከሙቀቱ ጋር በወጣ ጊዜ ሣሩን ያደርቀዋል፣ አበባውም ይረግፋል፣ የመልኩም ውበት ይጠፋል። እንዲሁ ባለጠጋም በመንገዱ ይዝላል። መከራን የሚታገስ ሰው ብፁዕ ነው፣ ተፈትኖ እግዚአብሔር ለሚወዱት ተስፋ ያደረገላቸውን የሕይወት አክሊል ይቀበላልና። የሚፈተን ሰው ቢኖር
እግዚአብሔር ይፈትነኛል አይበል። እግዚአብሔር ለክፉ ነገር አይፈትንምና እርሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ምኞትም ከጸነሰች ኃጢአትን ትወልዳታለች፣ ኃጢአትም ከተፈጸመች ሞትን ትወልዳታለች። የተወደዳችሁ ወንድሞቻችን ሆይ አትሳቱ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 17 ከቁጥር 2 እስከ 13 ያለው ኃይለ ቃል እንዲህ ይላል። ጳውሎስም እንዳስለመደው ወደ እነርሱ ገብቶ 3 ሳምንት ከመጻሕፍት እየጠቀሰ ሲከራከራቸው ሰነበተ። ክርስቶስ እንዲሞት ከሙታንም ተለይቶ እንዲነሣ እየተረጎመና እያስተማራቸው ይህ እኔ የነገርኋችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ከእነርሱና ከደጋጎች አረማውያንም ብዙ ሰዎች ከታላላቆች ሴቶችም ጥቂቶች ያይደሉ አምነው ከጳውሎስና ከሲላስ ጋር ሆኑ። የማያምኑ አይሁድ ግን ቀኑባቸው። ከገበያም ክፉዎች ሰዎችን አምጥተው ሰዎችንም ሰብስበው ሀገሪቱን አወኳት፣ ፈለጓቸው። የኢያሶንን ቤትም በረበሩ። ወደ ሕዝቡም ሊያወጧቸው ሽተው ነበር። ባጧቸውም ጊዜ ኢያሶንን ጎተቱት። በዚያም የነበሩትን ጓደኞች ጭምር ወደ ሹሞቹ ወሰዷቸው። እየጮኹም እንዲህ ይሉ ነበር፣ ዓለምን የሚያውኳት እነዚህ ናቸው፣ ወደዚህም መጥተዋል። ይህ ኢያሶንም ተቀበላቸው። እነርሱም በቄሳር ላይ የወንጀል ሥራ ይሠራሉ፣ ሌላ ሕግንም ያስተምራሉ፣ ኢየሱስም ሌላ ንጉሥ ነው ይላሉ። ሕዝቡና የከተማው ሹሞችም ይህን በሰሙ ጊዜ ታወኩ። ከኢያሶንና ከጓደኞቹም ዋስ ተቀብለው ለቀቋቸው። ወንድሞች ግን ጳውሎስንና ሲላስን በሌሊት ወደ ቤርያ ሸኟቸው። ወደዚያም በደረሱ ጊዜ ወደ አይሁድ ምኵራብ ገቡ። በተሰሎንቄ ካሉትም እነርሱ ይሻላሉ፣ በፍጹም ደስታ ቃላቸውን ተቀብለዋልና። ነገሩም እንዳስተማሯቸው እንደሆነ ለመረዳት ዘወትር መጻሕፍትን ይመረምሩ ነበር። ከመካከላቸውም ያመኑ ብዙዎች ነበሩ። ከአረማውያን ወገን የሆኑ ብዙ ደጋግ ሴቶችም ነበሩ፣ ወንዶችም ብዙዎች ነበሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 78 ከቁጥር 10 እስከ 11 ወይረአዩ አሕዛብ በቅድመ አዕይንቲነ በቀለ ደሞሙ ለአግብርቲከ ዘተክእወ ይባ ቅድሜከ ገአሮሙ ለሙቁሃን። የቅዱስ ማቴዎስ ወንጌል ምዕራፍ 9 ከቁጥር 10 እስከ 18 ያለው ኃይለ ቃል እንዲህ ይላል። በቤቱም ለምሳ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች መጥተው ከጌታችን ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር ለምን ይበላል አሏቸው። ጌታችን ኢየሱስም ሰምቶ እንዲህ አላቸው፣ በሽተኞች ባለመድኃኒትን ይሹታል፣ ጤነኞች ግን አይሹትም። ሂዱ፣ ከመሥዋዕት ይልቅ ምሕረትን እመርጣለሁ ያለው ምን እንደሆነ እወቁ። ኀጣንን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁምና። ከዚህ በኋላ የዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትህስ ለምን አይጾሙም? አሉት። ጌታችን ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ።
የአዲስ ልብስ እራፊም በአሮጌ ልብስ ቀዳዳ ላይ የሚጥፍ የለም፣ ደህነኛውን ልብስ ይዞት ይሄዳልና ቀዳዳውንም ያሰፋዋልና። በአሮጌዋ ረዋት አዲስ የወይን ጠጅ አይጨመሩም፤ ቢጨመር ግን ረዋቱ ይቀደዳል፣ ወይኑም ይፈሳል፣ ረዋቱም ይበላሻል። ነገር ግን አዲሱን ወይን በአዲስ ረዋት ይሾሙታል፣ ሁለቱም እርስ በርሳቸው ይጠባበቃሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።